ነገሩ ይበልጥ የከረረ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቂት ቀናት በፊት በግልባጭ ደብዳቤ ኢትዮጵያንና ግብጽን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ላደራደር እፈልጋለሁ ያሉትን ትላንት ደግሞ ይህንን ጥሪያቸውን በግልጽም ለኢትዮጵያም የድርድር ጥሪን አቅርበዋል። ነገር ግን ራሳቸውን እንደ አደራዳሪ ቁጠሩ እንጂ የአደራዳሪነት ሚና የሚጠይቀውን ገለልተኝነትን ለስሙ እንኳን ማንጸባረቅ አልፈለጉም። በስዊዘርላንድ ዳቮስ የዓለም የኢኮኖሚ ፎረምን ሊሳተፉ እግረ መንገዳቸውን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ውይይትን አድርገው መግለጫን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል፣ ግብጾች ግድቡን የሰሩት ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው፣ አሁን የውሃ ፍሰቱ በአንድ ትልቅ ግድብ ምክንያት ተገድቧል አሉ። እሱም ታላቁ የኢትዮጵያ ህዳሴ ግድብ ነው ለማለት ፈልገው ነው። አሁን ትራምፕ ደብዳቤን በቀጥታ ይጻፉ እንጂ ለኢትዮጵያ ጥሪን አቅርበዋል። ግብጽና ኢትዮጵያን በአባይ ግድብ ዙሪያ ማደራደር እንደሚፈልጉና በጉዳዩ ላይ ከስምምነት መድረስ እንደሚችሉም ጠቁመዋል። እዚህ ጋር አንድ ጉዳይ አለ። እንደሰማነው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድንና የግብጹን ፕሬዝዳንት አብዱል ፈታህ አልሲሲ ነው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ማገናኘት የፈለጉት። ይህ ነገር ደግሞ ጣጣ ያመጣል የሚሉ የዘርፉ ሙያተኞች ተበራክተዋል። በጥልቅ እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። ይህን ጉዳይ ለመስማት ከሆነ አብራችሁን ቆዩ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ሁኑ። ከትላንቱ የስዊዘርላንዷ ዳቮስ ከተማ የዓለም የኢኮኖሚ ፎረም ጎን ለጎን የአሜሪካው ፕሬዝዳንት ዶናልድ ትራምፕና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የጋራ መግለጫን ተከትሎ የኢትዮጵያ መንግስት እንደባለፉት ጊዜያት ከምላሽ የተቆጠበ ቢሆንም የብልጽግና ፓርቲ መንግስት ደጋፊዎችን ግን አንዲት ነገር ትላንት ምሽቱንም ዛሬ ቀኑን ሙሉም ስታስፈነድቃቸው ውላለች። እሷም ትራምፕ እንዲህ ሲሉ የተናገሯት ነገር ነች። ዶናልድ ትራምፕ አልሲሲን አንተ ጠንካራ ፕሬዝዳንት ነህ ብለው ካደነቁ በኋላ ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ። እርግጥ ነው እንዳንተ አላውቀውም፣ ግን ጠንካራ ሰው ነው። ሁለታችሁን አቀራርበን ከስምምነት መድረስ እንሞክራለን አሉ። እንግዲህ የብልጽግና ፓርቲ መንግስት ደጋፊ ተንታይነን ባዮችን እንዲህ ያስፈነደቀውና እንደ ዲፕሎማሲ ድል የተወሰደው ኢትዮጵያ ጠንካራ መሪ ያላት ብለው ትራምፕ መናገራቸው ነው። ሊሰመርበት የሚገባው ግን የአሜሪካው ፕሬዝዳንት መጀመሪያ ያሉት ሊያውም ኢትዮጵያ ጠንካራ መሪ እንዳላት አውቃለሁ አይደለም፣ ይልቁንም ጠንካራ መሪ እንዳላት ሰምቻለሁ ሲሉ ነው የተናገሩት። ከዚያም ነው ስለ ጠቅላይ ሚኒስትር አብይ ያላቸው ዕውቀት ከግብፁ ፕሬዝዳንት ያነሰ መሆኑን ለራሳቸው ለአልሲሲ ከነገሯቸው በኋላ ኢትዮጵያም ጠንካራ መሪ አላት ያሉት። የሚገርመው ታዲያ አሁን በመንግስት ደጋፊው የማህበራዊ ሚዲያ መንጋ በኩል አጀንዳ የማስቀየስ አቅጣጫ ያለ በሚመስል ሁኔታ የአሜሪካው ፕሬዝዳንት በዋናው የታላቁ የኢትዮጵያ ህዳሴ ግድብ ላይ ያላቸው ነባር አቋም ባልተለወጠበት ሁኔታ እንደውም አጠንክረው በግልጽ በሚተርኩበት ሁኔታ በኢትዮጵያ ሰዎች በኩል እንዲጎላ የተፈለገው ጠቅላይ ሚኒስትሩ በስሚ ጠንካራ መባላቸው ሆኗል። ነገር ግን ዶናልድ ትራምፕ በትላንቱ መግለጫ የታላቁ የኢትዮጵያ ህዳሴ ግድብ የተሰራው በአሜሪካ ገንዘብ ነው የሚለውን ለአራተኛ ጊዜ ደግመውታል። የለወጡት ቃልና አቋም የለም። They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia. And a dam was built, a very big one, very አባይ ወንዝ የሚመነጨው ከግብጽ እስኪመስል ድረስ ካይሮ ብቻ ከአባይ ወንዝ ጋር ህልውናዋ የተያዘ፣ አዲስ አበባ ግን ከወንዙ ጋር ምንም ጉዳይ እንደሌላት አድርገውም አውርተዋል። ኢትዮጵያ ግድቧን የሰራችው ግብጽ ውሃ እንዳታገኝ፣ ግብጽ ግን አስዋን ግድብን የሰራችው ውሃ በምታገኝበት መልኩ እንደሆነ አድርገው የሚገራርሙ ንግግሮችንም አድርገዋል። በነገራችን ላይ እነዚህ ጉዳዮች ማለትም የናይል ተፋሰስን በፍትሃዊነትና እኩልነት የመጠቀምን ነገር ኢትዮጵያ ላለፉት ከ20 ለሚበልጡ ዓመታት በዲፕሎማሲ ስኬታማ ስራ የሰራችባቸው ጉዳዮች ናቸው። ግን እንደማይታወቁ ተደርገው ነው በዓለም መድረክ የተወሩት። ለመንግስት ደጋፊዎች ጆሮ የመጠነው ግን የኢትዮጵያው መሪ ጠንካራ እንደሆነ ሰምቻለሁ በሚል በትራምፕ መወራቱ ብቻ ነው። ነገር ግን አብይ ጠንካራ ተባሉም ደካማ የኢትዮጵያ ሉዓላዊነትን የሚነኩ ነገሮች ግን በባንዲራ ፕሮጀክቷ ላይ ተነስተዋል። ምላሽም ክርክርም ያስፈልገው የነበረው ይሄው ጉዳይ ነው። ወደ ዋናው ጉዳያችን ስንመለስ ታዲያ እንደሰማነው ከሆነ ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ
በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ድርድርን ማድረግ የፈለጉት ከጠቅላይ ሚኒስትር አብይ አህመድና ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ነው። ከዛ በኋላም በሌሎች ሀገራት እንዳደረጉት ሁሉ በሀገራቱ መካከል ስምምነት እንዲኖር አድርጌያለሁ ብለው ወይ ሁለቱንም ዋሽንግተን ድረስ ጠርተው ካልሆነም በሌላ መንገድ አፈራርመዋቸው እጃቸውን ሲጨባበጡ ለዓለም ካሳዩ በኋላ በሌሎች ሀገራት መካከል አደረኩት እንዳሉት ይህንንም ታሪክ ከሳቸው ስኬት ጋር ሊደምሩት ነው። ይህ ለሁለት ነገር ይጠቅማቸዋል። አንድም ወዳጃቸው ግብፅን ጠቅመው በመካከለኛው ምስራቅ የአሜሪካንን ጥቅም ለማስጠበቅ፣ አንድም እኔ የዓለም የሰላም ኖቤል ሽልማት ይገባኛል ለሚለው ትርክታቸው ማጠናከሪያነት ይጠቀሙበታል። ለዚህም ሲሉ ጠቅላይ ሚኒስትር አብይ አህመድንና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ከዳቮሱ ስብሰባ በኋላ ወደ ዋሽንግተን አጣድፈው ሊጠሯቸው ይችላሉ። የሱዳኑን አብዱል ፈታህ አልቡርሃንን የሚያካትቱ ይሆናል። የሳውዲውን ልዑል አልጋ ወራሽ መሐመድ ቢን ሳልማንንና የተባበሩት አረብ ኤሚሬቶችን መሪ መሐመድ ቢን ዛይድ አልናህያንንም በታዛቢነት ሊያካትቱ ይችላሉ። ምንም እንኳን ሁለቱ ለታዛቢነት የተመረጡት መሪዎች በዚህ ሰዓት አብረው ይቀመጡ ይሆናል ወይ የሚለው ቢያጠራጥርም ስለ ጉዳዩ በቅርበት የሚያውቁ ሰዎች ለኢትዮ ፍሮንት እንደተናገሩት ከሆነ ግን ትራምፕ እንዳሰቡት የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ በመሪዎች ደረጃ ጀምሮ ለመጨረስ ማሰብ በጣም አደጋ አለው። የህዳሴ ግድብ ጉዳይ የሀገራት የጦር ጠቅላይ አዛዥ የሆኑ ፕሬዝዳንቶችና ጠቅላይ ሚኒስትሮች ያወጁት አይነት ጦርነት አይደለም። መሪዎቹም ድርድር ሄደው ሊወስኑበት የሚችሉት ጉዳይም አይደለም። የታላቁ የኢትዮጵያ ህዳሴ ግድብ የውሃ ፍሰት ማለትም አያያዝና አለቃቀቅ ጉዳይ በከፍተኛ ደረጃ ቴክኒካዊና ሙያዊ እንደመሆኑ ከፍ ካለ በውሃ ሚኒስትሮች ሲቀጥልም እነዚሁ የውሃ ሚኒስትሮች በሚመድቧቸው ከፍተኛ ሙያተኞች ነው እንዲደረግ መሆን ያለበት። ይህ ለኢትዮጵያ ጥቅም አለው። ምክንያቱም የአሜሪካው ፕሬዝዳንት ይህን የሚፈልጉት የሀገራቱን መሪዎች ጠርተው ድርድሩን በአጭር ጊዜ እንዲያልቅላቸውና እኔ የምለውን ካላደረጋችሁ እንደለመዱት ማዕቀብ እጥላለሁ ብለው በማስፈራራትና በማስፎካካት ጉዳዩን ቶሎ ለመግደል ነው። ኢትዮጵያ ግን በፈለገው መንገድ ቢሆን የህዳሴውን ግድብ ድርድር ጉዳይ የሙያ ጉዳይ ስለሆነ በቴክኒክ ሰዎች እንዲመራ የማድረጊያ መንገድን ነው መፈለግ ያለባት። ይህ የአሜሪካ የመካከለኛ ዘመን ወይንም ሚድተርም ምርጫን እንዲደርስ ጊዜ መግዣ ይሆናል። ሙያተኞች ሲደራደሩ እዛው መወሰን ስለማይችሉ ጉዳዩን ለአለቆቻችን አሳውቀን ምላሽ ይዘን እንመለስ እያሉ የተራዘመ ጊዜን መግዛት ይችላሉ። ያኔ በተራዘመ ጊዜ ትራምፕ ቢዚ የሚሆኑበት የአገር ውስጡ የመካከለኛው ዘመን ምርጫ ይደርሳል። ያኔ ግድቡ ትዝም ላይላቸው ይችላል። ስለዚህም የጠቅላይ ሚኒስትር አብይ አህመድ ድርሻ ተደራዳሪን መመደብና አቅጣጫን መስጠት ብቻ ነው መሆን ያለበት። ይህ ሳይሆን ጠቅላይ ሚኒስትር አብይ ራሳቸው በሂደቱ ላይ የሚሳተፉ ከሆነ ሀገሪቱን ለማዕቀብ ማስፈራሪያና ሌሎች ጫናዎች በቀጥታ ማጋለጥ ይሆናል። ከዳቮሱ የትራምፕና የአልሲሲ መግለጫ ላይ መረዳት እንደሚቻለው ሁለቱም መሪዎች በኢትዮጵያውያን አቆጣጠር በ2012 ዓ.ም በከሸፈው ድርድር እንደተቆጩ ያሳያል። በወቅቱ በአሜሪካ ግምጃ ቤትና በዓለም ባንክ አደራዳሪነት ሲመራ የነበረው የኢትዮጵያ የግብፅና የሱዳን ድርድር ተጠናቆ ሊፈረም 10 ሰዓታት ብቻ ቀርተውት ነበር። ያኔ የተዘጋጀው ሰነድ በሙሉ የግብፅ ፍላጎት የተሞላበት ለስሙ በአሜሪካ ግምጃ ቤትና በዓለም ባንክ የተዘጋጀ ሰነድ ይምሰል እንጂ ግብጾች በተለያየ መድረክ የህዳሴው ግድብ ይሁንልን ሲሉት የነበረው ነጥቦች ነው የሰፈሩበት። በዋነኝነትም በግብፅ የአጭር የመካከለኛና የተራዘመ ድርቅ ሲኖር ከኢትዮጵያ ግድብ በአስገዳጅ ሁኔታ ውሃ የሚለቀቅበት ሰነድም ነበር። ሰነዱ የድርቅን ትርጉም በግብፅ በኩል ብቻ ነው ያየው። ኢትዮጵያ ትድረቅም አትድረቅም ለግብፅ የሚገባትን ውሃ ትልቀቅም የሚል ነው። የኢትዮጵያ መንግስት ይህን እያወቀ ለብዙ ጊዜ ድርድሩ ላይ መቆየቱ ስጋት የፈጠረ ቢሆንም በመጨረሻም ድርድሩን ማቋረጡ መልካም ነበር። ያኔ ትራምፕ ተናደው መለስተኛ ማዕቀብ ጥለው ነው ዝም ያሉት። ብዙም ሳይቆይ በባይደን ተሸንፈው ከዋይት ሃውስ ወጡ። ግብጾች ደግሞ እስካሁን ድረስ የሚቆጫቸው ያኔ ሊፈረም 10 ሰዓታት ብቻ ቀርተውት ያልተፈረመው ስምምነት ነው። እስካሁን ላገኙት የሀገር መሪና ዲፕሎማት ይሄን ቁጭታቸውን ያወሩታል ነው የሚባለው። በትላንቱ የስዊዘርላንድ የዳቮሱ መግለጫ ላይም የአሜሪካው መሪ ትራምፕ በግድቡ ጉዳይ በመጀመሪያው የስልጣን ዘመናቸው ለማደራደር እንደሰሩ በእሳቸው አባባል በተጭበረበረው ምርጫ በጆ ባይደን ሲሸነፉ ጆ ባይደን ደግሞ መኖሩን ስለማያውቅ ድርድሩ እንደተቋረጠ አድርገው አውርተዋል። A long time ago when they were building it or financing it. So I got involved at the end of my first term and I was going to have a deal. We were going to have pretty close to a deal. Then we had a rigged election and I left and of course Biden didn't do anything about it because he didn't know he was alive. And I come back and it's become a very dangerous issue, the dam. And I'll see if I can get that back on track. ይህ የሚያሳየው ከዚህ በኋላ በአሜሪካ ሕግ መሰረት ለሶስተኛ ጊዜ ፕሬዝዳንት መሆን ስለማይችሉ ዶናልድ ጄ ትራምፕ የህዳሴውን ግድብ ጉዳይ እንደማይፋቱት ነው። ስለዚህ ኢትዮጵያ ጉዳዩን በብልሃት ይዛው ማራመድ አለባት።
ከኢትዮ ፍሮንት ለዛሬ ያዝንላችሁ ጉዳይ ይሄው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ